ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ ክርስቶስ ይመስገን ይበልልኝ። እንግዲህ ቪዲዮ ላይ መጀመሪያ ላይ እንዳያችሁት ቪዲዮ እንዳያችሁት ይህች እህታችን ደላላ አምና ወደ ዱባይ እሰድሻለሁ ብሏት ነው እንግዲህ እንደዚህ የሆነችው እና ልጅቷ ወደ ኩዌት መሄድ አትፈልግም። ምክንያቱም ከአሁን በፊት ስለነበረችበት አሻራ አለባት እና ያ ነገር ደግሞ ካለ አስቸጋሪ ነው፣ መግባት አትችልም። ስለዚህ ይህን እያወቀ ወደ ዱባይ እሰድሻለሁ በማለት ያመጣት ማለት ነው። እሷ አታውቅም። እሷ ዱባይ እንደምትመጣ ነው የምታውቅ ማለት ነው። እንግዲህ ልጅቷ ግን ጉድ ሆናለች ማለት ነው። እስኪ ልጅቷ የሆነችውን አይተን መለስ ማለት ነው። ሰላም አለይኩም። ይችን እህታችንን ኩዌት አየር መንገድ ነው ያገኘኋት። እስኪ ተናገሪ፣ ማን ነበር ስልሽ? ስሜ ረዚቃ እባላለሁ። እሺ፣ በኢትዮጵያ 12 ነበር የመጣሁት ወደ ኩዌት። እሺ፣ እንደመጣሁ የሆነ ክፍል ቆልፎ አስገቡኝ፣ እዚሁ ፖሊሶቹ ማለት ነው። ከዛን አሻራ ሳለቅ ከንስለሽ ምናምን መግባት አትችይም ኩዌት አሉኝ። ከዛ በኋላ የሆነ ክፍል ቆልፉብኝ፣ ያው መመለስበት ትኬት ተሰጠኝ። ደግሞ ተበድሬ ነው የመጣሁት። 80 ሺህ ብር አስጨረሱኝ። ኤጀንሲ ማን ይባላል? ለቤክ ኤጀንሲ ይባላል። ለቤክ የት አካባቢ ነው ያለው? ጅማና ላምበረት ነው ያለው። እና አሁን ታስረሽ ወደ ሀገር ልትመለሽ? አዎ ተመለሽ ተባልኩኝ። 2 ቀን ቆይታ በኋላ እና ልጆች ያሉሽ? አዎ 2 ልጆች አሉኝ፣ ሴት ልጆች። ለወንድሜ ሰጥቼ ነው የመጣሁት። ለቤክ ኤጀንሲ የት ነው ያለው? ላምበረት። አይዞሽ አታልቅሽ፣ አላህ ያለው ነው። ሌላ የምትናገሪው ነገር አለሽ ለቤተሰብ ወይም ለኤጀንሲ? እንዳይሰሙ ቤተሰቦች እንዲሰሙ አልፈልግም። ስሙት ሰናብቼ ነው የመጣሁት። ከሰው ተበድረሽ ነው ገንዘብ? አዎ ተበድሬ ነው የመጣሁት እኔ። ምክንያቱም ከዚህም በፊት ለቤክ ኤጀንሲ ራሱ የዱባይ ነበር የጀመርኩት። እኔ ኩዌት መምጣት አልፈለኩም ነበረ። ከዛን ቪዛሽ መጥተዋል ስለኝ አዲስ አበባ መጥቼ ሜዲካል አድርጌ ምን ብዬ ነፃ ሆንኩኝ። ትኬት ይቆረጥልሻል ግቢ ሲባል ገባሁኝ። ከዛን የትኬት ዋጋ ጨምሯል 30 ሺህ ብር አምጪ አለች። እሱንም እሺ ብዬ ተበድሬ ሰጠዋል። ከዛ በኋላ ቪዛሽ ተቃጥሏል። ስሟን አላውቃትም። እዚህ ለቤክ ኤጀንሲ ውዶች እንግዲህ አይታችኋል። ልጅቷ እንግዲህ ዱባይ እንደምትመጣ ነው የምታውቀው። ነገር ግን እነሱ ያመጧት የወሰዷት ኩዌት ነበረ። ግን ደግሞ እኔ የምለው አሁን ምንድነው እንደዚህ አረጋት ነው ለማለት ሳይሆን ምናልባት ልጅቷ በጣም ከባድ ሁኔታ ውስጥ ነው ያለችው። ምናልባት በብድር ሊሆን ይችላል፣ ተበድራ ከፍላ ሊሆን ይችላል የመጣችው እና ምናልባት መርዳት የምንችለው ብንረዳት፣ መርዳት የማንችለው ደግሞ ምናልባት ቪዲዮ ሻር በማድረግ እንዲሁም ደግሞ አንዳንድ ለጓደኞቻችን ምክርም ሊሆን ይችላል ብንሰጣት ለልጅቷ። አሁን ላይ በጣም ከባድ ሁኔታ ውስጥ ነው ያለችው። ወደ ዱባይ የምትመጣ ከሆነ ደግሞ የምትመጣበትን መንገድ አመቻችቶ ስራ እንዲሰራ ማድረግ ካልሆነ በስተቀር አሁን ላይ በጣም ከባድ ሁኔታ እና ከባድ ውስጥ ያለችው። ምክንያቱም በጣም ህሊናዋ ተጎድቷል። ተበድራ ሊሆን ይችላል የመጣችው። በዛሬ ቤተሰብ አለ ታውቁታላችሁ። የኢትዮጵያ ኑሮ በጣም አሁን ላይ ያሳብዳል እና ከዛ አንጻር እንደው ልጅቷን የቻልነውን ብንረዳት ወይም ደግሞ ቪዲዮን ሸር ብናደርግ አሪፍ ነው ብዬ አስባለሁ። ሲቀጥል ደግሞ ምናልባት ወደ ዱባይም ሆነ ኩዌት እንደዚህ መምጣት የምትፈልጉ ልጆች ደግሞ ከመምጣታችሁ ብታስቡበት፣ መጀመሪያ ጥንቃቄ ማድረግ ያስፈልጋል። ምክንያቱም አሁን ይችልሽ ወደ ኩዌት ስትሄድ መቼም በረራው ኤርፖርት ላይ ስትገባ የኩዌት ኤርፖርት ነው ማለት የኩዌት አየር ነው ምናምን የሚለውን ብቻ ሳትሰማ አትቀርም። ወይም ደግሞ ቲኬቷ ላይ ማንበብ እንኳን ባችል ጓደኞቿን ማስነበብ ምንድነው የሚለው ቲኬት ምናምን የሚለውን ቪዛዋ ላይ
ቪዛ ኦልሬዲ በእጇ ይሰጣታል እና ኤርፖርት ገብታ ቢሆን እንደው ስትመለስ ይሻላት ይቀላት ነበረ። ምክንያቱም ከዛው ገብታ እንደዚህ በፖሊስ ቁጥጥር ስር ሆና ምናምን እንደዚህ ከምትገባው ከምትመለሰው እንደው ብቻ ከባድ ነው። አይጣል ነው ሁሉም ነገር አይጣል ነው። ሁሉም አያጋጥም ነው ማለት በህይወት ብዙ ነገር ሊያጋጥም ይችላል። ያው ሳታስበው ምናልባት አታነብ ይሆናል ስለማታነብ ምናምን ብቻ። ነገር ግን ደግሞ ያው ማለት ኤርፖርት ላይ ስንሄድ ብዙ ሰዎች ያጋጥሙናል። አብረን ነው የምንሄደው፣ የት እንደምንሄድ እናውቃለን ጠንቅቀን ምናምን እና እሷ ደግሞ ጥንቃቄ ማድረግ ነበረባት። አው ከሳም ተታለ ለማለት ያክል ምናልባት እዚህ ላይ እንደዚህ ናት ብዬ ለስበሷ ላይ እንትን ባልልም፣ ነገር ግን ደግሞ የምንሄድበት እንድናውቅ ነው። አሁን ለሷ ሳይሆን ድጋሚ አሁን ለምሳሌ መምጣት ለሚፈልጉ ወይም ደግሞ መሄድ ለሚፈልጉ ደላላ ሳታምኑ፣ ነገር ግን የት ነው የምንሄደው ብለን ራሳችንን ማሰብ፣ እንደገና ደግሞ ትኬታችን ማስነበብ፣ ለሰው ማስነበብ፣ እንደዛ ቢሆን አሪፍ ነው ብዬ አስባለሁ። ምክንያቱም በጣም ከባድ ነው። አስባችሁታል? ይከብዳል በጣም። ደርሶ እንደገና መመለስ ከእንግልቱ ከስቃዩ፣ በዛሬ ደግሞ በቃ ማልቀሷ፣ ዛሬ ብሩን የታን ብቻ ይከፍላለሁ ማለቱ ራሱ አንድ ትልቅ ጠባሳ ነው እና ለማንኛውም ለእህታችን እግዚአብሔር ጥንካሬና ብርታት ይስጥሽ። እግዚአብሔር የተሻለ ነገር ይሰጥሻል። አይዞሽ። አንዳንድ እግዚአብሔር ደግሞ የሚወደውን ሰው ይፈተናል። ለመልካም ነው ብለን የምናስበው እና ያውታችን ደግሞ ጥሩ ሁኔታ ላይ ሆና ወደ ዱባይ እንደምትመጣና ስራ ገብታ እንደምትሰራ ተስፋ አለኝ። ውዶችዬ ቪዲዮውን ከመጨረሻው ይልኝ። ኦኬ ላይክ ሸር አድርጎ። ኦኬ ደግሞ አንድ እንትን አለኝ አንድ ቪዲዮ ማለት ነው ተንካሮች የሚሉትን እሱን ቪዲዮ ደግሞ አብረን እንየው። አዳምጡ በደንብ። ማነሽ አንቺ? ጀግና ነኝ እኔ ጀግና። በተለይ እንዳንቺ አይነቱ ልጋጋ ማለት ነው። ልጋጋ ጸጥ አለልሽም እስክታስመልሽ እነግርሻለሁ። ይሄድብሻል። ቅርሻትሽን ነው ማስነስሽ ነው ያቀረሸሽ ትልሻታለሽ። ከዚህ አልቆጥርሽም። ምን ይውሹ በመጀመሪያም አትመችኝ። እውነቴን ነው የምልሽ። ገና ላይብሽን ራሱ ስክሮል እያደረኩ ሳይ ታስጠይኛለሽ። አትመችኝ። ልቃሚ አብሽን ስለከፈትሽ የምትፈሪ መስሎሽ? አሬ ሲሪየስ። ከዚህ አልቆጥርሽም። ምን ይውሹ ከተላክሽበት ቦታ ነው የምመልስሽ። እኔ ከተነሳሽበት ቦታ ነው የምመልስሽ። ጃስ እና ኩሽኩሽ የምፈራ ሴት ነኝ እኔ። ካላሳበድኩሽ እናቴ ያልወለደችኝም በትሹርፊ አታውቂኝም። እኔ የምታስፈራሩትን አስፈራሩ። እዚህ ጋር ስትረስ ያገላብጠኛል። ተውኝ አልኩኝ። ተውኝ አርቅሼ ለመንኩ። ተውኝ። ባናታችሁ እንዲተገልብጣችሁ ለምን አትተከሉ? ምን አገባኝ? ሰኪውዝ ሚ ኩዝኩዝሚ እያልሽ ያመጣሽውን ብር ላጥ አድርጋሽ ሄደችዋን ቁጭ አድርገሽ እኔን ጉቺን ኔቨር አጌን አይቻልም። ለመላእክ እንጂ ለሰይጣንማ እጅ አልሰጥም። ያቺ መላእክ መስላ እኮ ነው እንትን ውልቅልቄን አውጥታ ሄደች። ስላከበርኩሽ 3-4 ሰው ልኬብሽ ከላይ ላይ ረፊ ተይኝ። ሰው ላኩበት የላክሽብኝም ሰው የለም፣ የጠየቀኝም ሰው የለም። የኔ እናት እመጣልሻለሁ። ኤክስትራ በመጣችሁበት መንገድ ነው ማስተናገድ። ዛሬ አልተዘጋጀሁም፣ ድንገት በንዴት ስለገባው ነው። ካሁን በኋላ ግን ምን እንደማደርግ ታውቃላችሁ? ልክ እንደሷ ሊሚሲንግ ተቀብቼ ዩማን ሄሬን ትክዬ ከዛ በኋላ እንደዛ ነው የምመጣው። አንበሳ ሳውድ ደግሞ 36 ላይ ብልገባ ነው። የምታስፈራሩትን ሄዳችሁ ፈልጉ። የለቀቅሽው አንበሳ 46ቱን ቁጥር ይይርሽ በየቤት ይብጥንሹ ብታጠራቀሙ 46 ሺህ ይሆን ነበር። ዛሬ የወረደልሽ ምናምን ወዶች እንግዲህ ቪዲዮ አውጥቷል። ግን በዚህ ልክ ለምንድን ነው ማለት አላውቅም። ብቻ በቃ ለማለት ምን ለማስፈልግ መሰላችሁ? ምን ለማስፈልግ ነው? አንዳንዴ በሚዲያም ሆነ ማለት በቃ በማንኛውም ነገር ሆነ የሰው ልጅ ሲበደል ወይም ደግሞ ነገር ሲደርስበት በዛ ሰው ላይ ሌላ ነገር ባንል እንደው ጫና ባንሆንበት። ሰው ምናልባት በደለኛ ነው፣ ተበድሏል፣ ብር ተዘርፎ ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። ያ ሰው እኮ አስቦት አይደለም የሚሆነው፣ አስቦት አይደለም። አንዳንዴ የሚሆነው ነገር እግዚአብሔር የፈቀደው ነው፣ እግዚአብሔር የፈቀደው ነው የሚሆነው። ከዛም አልፎ ደግሞ ምናልባት በቃ አስቦት ሳይሆን ታስቦ ነው ሁሉም ነገር ይሆናል ብሎ ነው አስቦት ያ ሰው ይህ ነገር የሚሆን እና በቃ እሱ ፈልጎት አስቦት ታስበው ማለት ነው። እሱ በመልካም ነገር ለምሳሌ ብድርም ከሆነ አበድሮ ከሆነ ያ ሰው ለመልካምነቱ ነው ያበደረ ያን ሰው ማለት ነው። እና እንደው ተጨማሪ ቁስል ባንሆንበት
ቅርታውዶች እየተቋረጠብኝ። ለማንኛውም እኔ ምንም ልልህ ፈልጌ አይደለም። ያው ታሪካቸው ገርሞኝ ነው ትናንትና ያየሁት ማታ ላይ እና ታሪካቸው ትንሽ ስላሳቀኝ ለዛ ነው ያስገባሁት ውዶችዬ። ለማንኛውም የቻናሌ ቤተሰቦች ላይክ፣ ሰብስክራይብ አድርጉ፣ አበረታቱኝ። እኔ 10 ሺህ አስገቡኝ ካልኩ በጣም ብዙ ጊዜ ሆኖኛል። ነገር ግን ቪዲዮ እየታየልኝ አይደለም። እሱም ደግሞ የሆነበት ምክንያት ቪዲዮ ለቅቄ ነበረ ባለፈው ማለት ነው። ትንሽ የሰው ቪዲዮ ጨማምሬ ለቅቄ ነበረ እና የሰው ቪዲዮ ነው ብዬ አጠፋሁት ማለት ነው። አንዳንዴ ዩቲዩብ ህግ ይቀያየራል። እንደፈለጋችሁት ወይም ደግሞ እንደጠበቃችሁት አይሆንም እና ይቀያየራል የዩቲዩብ ህግ እንዳያችሁት። ያው ዩቲዩብ ያላችሁ ብቻ የምትረዱት እና የምታውቁትና የዩቲዩብ ህግ ይቀያየራል። ስለዚህ በዛን ሰዓት አጠፋሁት ማለት ነው እና ቪዲዮውን ሳጠፋው እየደነገጠ መጣ። ምንም ይታይ አይደለም። እስከ 30 ሺህ ሲታይልኝ ነበር ማለት ነው በዛን ሰዓት እና አሁን ደግሞ እየታየልኝ አይደለም እና እስኪ እባካችሁ ሸር ላይክ አድርጉልኝ ለማለት ያክል ነው። ለጓደኞቻችሁ እንዲሁም ደግሞ ለቤተሰቦቻችሁ ዩቲዩብ ለሚጠቀሙ ሸር አድርጉልኝ። ሰብስክራይብ ይጠቅማል ብዬ ነው። ያው ካልታየ በርግጥ ምንም ፋይዳ የለውም፣ ግን ደግሞ አበረታቱኝና እኔም እንዳበረታታችሁ ማለት ነው። ዶክተር ለማንኛውም ስለነበረኝ ቆይታ ከልብ አመሰግናለሁ። ጥያቄ ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ፣ በቻልኩት አቅም መልሳለሁ። ሁላችንም እግዚአብሔር ያክብርልኝ። የምታበረታቱኝ ኮሜንት ላይ እንዲሁም ደግሞ በውስጥ አይዞሽ በርች ተስፋ እንዳቋርጥ ባይታይም ስሪ የምትሉ ልጆች ከልብ አመሰግናለሁ። ያው እንግዲህ ካልታየም ደግሞ በሌላ ቻናል ብቅ እንላለን። እንግዲህ አመሰግናለሁ። ሁላችሁንም መልካም ቀን ይሁንላችሁ። ባይ ባይ።